በኢያሱ መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ በጌታዬ በኢየሱስ ስም አነባለሁ። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌ ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣችሁ ምድር ይህን ዮርዳኖስ ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የቄጥያዋን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር ሆናለሁ። ደግሞ አልጥልህም፣ አልተውህም። ለአባቶቻችሁ እሰጣችኋለሁ ብዬ የማልኩላችሁ ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ። ነገር ግን ጽና፣ እጅግም በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም፣ በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራ አትበል። የመጨረሻው ቃል የዚህ ሕግ መጽሐፍ ካፍ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዚያን ጊዜ መንገድህ ይቃናልሃል፣ ይከናወንልሃል። ጌታ እንዲህ ብሎኛል። የመቀጠል ሚስጥር ትቀጥላላችሁ። በህይወታችሁ፣ በኑሯችሁ፣ በትዳራችሁ አሁን እናንተ አለኝ በምትሉት ነገር አበቃ ለምትሉት ነገር እግዚአብሔር እንደዚህ ይላል፣ ይቀጥላል። አስረግጬ የምነግራችሁ ተዘጋጅቼ ይሄን ልበል ብያለሁ የሚመጣውትና እግዚአብሔር ስለሚነዳኝ የእግዚአብሔርን ፍቃድ በደንብ እንድታስተውሉ ከወዲሁ እነግራችኋለሁ። እግዚአብሔር በመጠባበቅ ስለምናምን እግዚአብሔርን በመጠባበቁ ስታውኑ ትዝ ይላችኋል። ያ ዮሐንስ ወንጌል ምዕራፍ 5 ላይ ያለው ሰው ዝም ብሎ ይጠብቃል። ምንድነው የሚጠብቀው? የውሃው መነቃነቅ ነው የሚጠብቀው። አንድ ሰው መጥቶ ይነካኛል ወይም አንድ ሰው መጥቶ ከዚህ ጉድ ውስጥ ያወጣኛል ብሎ ይጠብቃል። መጠባበቅ የዛ የቤተ ዛታ ፕሪንሲፕል ነው። ድንገት ነው የሚመጣው። እግዚአብሔር ድንገት ያልፋል። ድንገት የምትነኩ ሰዎች አሜን በሉ። አሁን ካላችሁበት ሁኔታ የሚቀየር ነገር እግዚአብሔር ያደርጋል። ያላችሁበትን ነገር የሚቀየር እግዚአብሔር አጀንዳ ይመጣል። ቆዝበ ይሆናል፣ ዘግተ ሊሆን ይችላል። ነገሮች አበቃ ብላችሁ ሊሆን ይችላል። ሁኔታዎች ተዘግቷል፣ የምታዩት ተዘግቷል። እግዚአብሔር ጋር ግን አልተዘጋም። ጀመረ ማለት ነው። እግዚአብሔር ጋር አልተዘጋም። እግዚአብሔር አልቻልኩም አላለም። በየትም ታሪክ በየትኛውም ዘመን እግዚአብሔር በታሪክ ውስጥ አልቻለም የተባለበት አልተጻፈለትም። ወደ ታሪካችን ስንመጣ በጣም የሚያስገርም ታሪክ ነው የኢያሱ መጽሐፍ ታሪክ። ህዝቡ የሚያውቀው ሙሴን ነው። ያ በኪዳን የወጣ ህዝብ የሰይጣን ፕሮግራም እንዲቆም ነው። የሆነ ቦታ መድረስ የለበትም። የተገባለት የተስፋ ቃል መፈጸም ስለሌለበት መቆም አለበት። ማን? የኪዳን ህዝብ። ነገር ግን የተላከ የወጣ ህዝብ የሆነ ቦታ ላይ የሆነ ነገር ገጠመው ይላል። ሙሴ በጣም የሚወዱት የእግዚአብሔር ባሪያ ነቢይ፣ እግዚአብሔርን የሚሰማ የእግዚአብሔር ጸጋ ያለበት መሪያቸው ሞተ። ደግሞ የሚገርመው አልቀበሩትም። የት ቦታ እንዳለም አያውቁም። ሐዘናቸው ብርቱ ስለነበረ 30 ቀን አለቀሱ ይላል። ህዝቡ ከዚህ በኋላ ወዴት እንደሚሄዱ አያውቁም። ለምን? ሙሴ ነው ይዟቸው የሚወጣው። መዳረሻውን የሚያውቅ ማን ነው? ሙሴ ነው።
እንደ ሙሴ አይነት መሪ፣ እንደ ሙሴ አይነት የተቀባ፣ እንደ ሙሴ አይነት እግዚአብሔርን የሚሰማ ሰው አለ ወይ? ያስጨንቃቸዋል። ስለዚህ ተስፋ ቆርጠው ቁጭ ብለዋል። 30 ቀን አልቅሰዋል። በዚህ መሃል ውስጥ አንድ ነገር መሆን አለበት። ይሄስ መሄድ አለበት ወይ ወደ ኋላ መመለስ አለበት። እግዚአብሔር ካስወጣ ያስቀጥላል። አሜን። ገብቷችኋል? ከእግዚአብሔር ጋር የጀመረ ሰው አይቆምም። ከእግዚአብሔር ጋር አንተ ከጀመርክ፣ ከእግዚአብሔር ጋር ከወጣ የትኛውም ኃይል አንተን ማቆም አይችልም። በሽታ ቢሆን፣ ችግርም ቢሆን፣ የትኛውም ነገር አንተን ለማቆም የሚያስችል አቅም የላቸው። ግን ህዝቡ ተስፋ ቆረጠ፣ ቁጭ አለ። ዛሬ ማወራችሁ ለመቀጠል የሚያስችል ሚስጥር፣ ለመቀጠል ለመሄድ አልሰለቻችሁም? አሁን ያላችሁበት ቦታ የሆነ ነገር አትመኙ? ብዙ ሰው ያለበት ነገር ደስ ይለዋል። መሻገር አይፈልግም፣ መውጣት አይፈልግም። በህይወቱ፣ በኑሮ፣ በትዳሩ፣ በስራው፣ ባስተምሮ፣ በየትኛው አቅጣጫ መቀየር፣ መለወጥ፣ እግዚአብሔር ወዳየለት መሄድ አይፈልግም። ለምንዶታል? እንደምታውቁት በሰው ልጅ ታሪክ ውስጥ የሰው ልጅ ተጓዥ ነው። በአሜሪካ በፌደራል አድሚኒስትሬሽን በፍላይት ላይ FAA ይባላል። በእነሱ በአንድ ቀን per day ከ45,000 በላይ ፍላይት አለ ይባላል። 45,000 ፕሌን ማለት ነው። ገብቷችኋል? ሰው ይንቀሳቀሳል። ሰው መንቀሳቀስ ይወዳል። አንድ ቦታ ላይ ተቀምጣችሁ በቃኝ እኔ አልፈልግም ካላችሁ ትክክለኛ አይደለም። ዛሬ መጣሁት ከዛ ልነቅላችሁ ነው። አሜን አትሉ? እስቲ አልፋለሁ በሉ። አው ያለውበት ቦታ በቃኝ የሚያስበል ሰው፣ የሰው ልጅ ሙቪንግ አለው፣ ይንቀሳቀሳል። ሰው በጣም ነው የሚንቀሳቀሰው። አይደለም ሰው እቺ የምትኖሩባት ፕላኔት ትንቀሳቀሳለች። አስተውላችሁ አውቃል? መሬት ብትቆም ድገት አስባችሁታል? ምን እንደሚመጣ ኢንተርኔት ብታዩ እንደኔ ስለምትፈሩ ይቅርባችሁ። መሬት እንቅስቃሴ ውስጥ ናት። 1640 የሚጠጋ ኪሎ ሜትር ፐር ሃወር በኢኳተር ላይ ትዞራለች። በጣም ነው የምትሽከረከረው። ግን ስሜቷ አላችሁ? ድንገት ብትቆምስ ሰው እንዴት እንደሚታቃላችሁ? እንደ ፓራሹት ነው እንደሚሮጠው። ኦሽን ነው የሚገለበጠው። ኬዮስ ነው የሚፈጠረው። እንቅስቃሴ ጤናማነት ነው። መሻገር፣ መሄድ፣ አንድ ቦታ አለመቆም ጤናማነት ነው። እግዚአብሔር ያሻግራችሁ። እግዚአብሔር ሕዝብ ቁጭ አለ። የተቀመጡበት ምክንያት ደግሞ ሙሴ የሚባለው ሰው ስለሞተ ብቻ ነው። ሙሴ ሞተ ማለት እግዚአብሔር ሞተ ማለት አይደለም። በጣም የሚያስገርማችሁ ሰው የሚባለው ፍጡር ባለው ነገር ላይ ቁጭ ማለት ይፈልጋል። የተሻለ ነገር ማሰብ አይችልም። ዛሬ እግዚአብሔር ልኮኛል፣ ትሄዳላችሁ። ወዴ ልትወስደን ነው አትበሉ። ካላችሁበት ያስተሳሰብ እግዚአብሔር ወደሚፈልገው፣ እግዚአብሔር ወዳየላችሁ፣ እግዚአብሔር ወደ ተናገራችሁ፣ እግዚአብሔር ወዳየላችሁ ግብ ትሄዳላችሁ። ጮክ ብላችሁ አሜን በሉለት። ሃሌሉያ! የጌታ ኃይል መጣብኝ። መሻገር ይሆናል። ያንተ ጉዳይ ያንቺ ጉዳይ የሚቆም ጉዳይ አይደለም። በእግዚአብሔር እጅ ውስጥ ገብቷል። ለማን እንደምናገር አላቅም። ያንቺ ጉዳይ ያንተ ጉዳይ በእግዚአብሔር እጅ ውስጥ ገብቷል። ያንን ጉዳይ እግዚአብሔር ሊፈጽመው ሊሰራው እግዚአብሔር ይችላል።
ስለዚህ መጣው ዛሬ መልእክተኛው ነኝ። የኔ ጉዳይ እግዚአብሔር እጅ ላይ ነው በሉ እስቲ። እርግጠኞች ናችሁ? ይሄ ብሩክ ህዝብ ነው። የእናንተ ጉዳይ በሰው እጅ ላይ አይደለም፣ በነገስታት እጅ ላይ አይደለም፣ በምትወዷቸውና በምታከብሯቸውም ሰዎች እጅ ላይ አይደለም። የእናንተ ጉዳይ በሰራዊት ጌታ በእግዚአብሔር ሁሉን በሚችል አምላክ እጅ ላይ አለ ካላችሁ አሜን። ፓራዲና ማጋስ ለምን ብትለኝ እግዚአብሔር አምላክ አንተን የያዘክ እስከ መጨረሻ ስለሆነ። ታዲያ ለመቀጠል ምንድነው የሚያስፈልገን ካላችሁ የመጀመሪያው ነገር ድምጹን መስማት። ለመቀጠል የሚሰማ ሰው ልታስቆሙት አትችሉ። አጠገባቸው ያለው ሰው እባክህ ጆሮ ይከፈት በሉት። ዛሬ የመጣሁት እግዚአብሔር አምላክ የማይሰሙ ጆሮች እግዚአብሔር ያሰማቸዋል። አይታችሁ ሰምታችሁ የማታውቁትን የመለኮት ድምፅ እግዚአብሔር ያመጣል። ይህ ማታ የእግዚአብሔር የበረከት ማታ ነው። ይህ ማታ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን፣ የእግዚአብሔር ክብር፣ የእግዚአብሔር ፈውስ ከእናንተ ጋር የሚገናኝበት ቀን ነው። ሃሌሉያ! ኢየሱስ ጌታ ነው። ለመቀጠል የመጀመሪያው ሚስጥር ድምፁን መስማት። ምን መስማት? ድምፁን የሚሰማ ሰው ፈሪ አይደለም። ከሁኔታዎች ጋር አይሄድም። ሁኔታዎች ሌላ፣ እግዚአብሔር ሆይ ምን ትላለህ ነው የሚለው። እግዚአብሔርን መስማት ይሁንላችሁ። መቀጠል የምትፈልጉ ከሆነ መሄድ የምትፈልጉ ከሆነ አካባቢዎቹን አትዩ። የእስራኤል ቅዱስ እግዚአብሔር ሆይ ምን ትላለህ? አቤት አቤት አቤት! እስቲ አሜን በሉ። ማንም መስማት በዛ ኪዮስ ውስጥ በዛ ችግር ውስጥ ቁጥር 1 ላይ እግዚአብሔርም ኢያሱን ተናገረው ይላል። እግዚአብሔር ይናገርሽ። እኔ አላቅም። አንዳንዶች ዛሬ ታመልጣላችሁ። በእውነት ነው የምላችሁ። እግዚአብሔር ይናገራችሁና ታመልጣላችሁ። ከተደገመብህ ከተቆፈረብህ ከጨለማው መንግስት አሰራር እግዚአብሔር ዛሬ ያስመልጠሃል። ድምፁን ይልክልሃል። ያሰረክ የተበጠሰ ይሆናል። ያስጨነቀ የተሰበረ ይሆናል። ከፊት የሚሄደው የእስራኤል ቅዱስ ይሆናል። ክብሩ መጣብኝ። እኔ አሁን ይሄ ሚሊዮን ህዝብ ነው ባየው። እግዚአብሔርን የሚሰማ ሰው ኮሽማና አይደለም። አምላኩን የሚሰማ የእስራኤል ቅዱስ እግዚአብሔር እግዚአብሔርን የሰሙ ሰዎች ወድቀው አይቀሩም። ነግራችኋለሁ። በመነዳቱ ስለምናገር በደንብ ስሙኝ። እግዚአብሔር ሰምተህ ነገሮች የጨላለሙ ቢመስሉ እንኳን የእግዚአብሔር ድምፅ ይበልጣል። ለማን ነው የምናገረው? ሃሌሉያ! አጨብጭቡ እስቲ ለእግዚአብሔር ክብር ይሁን። ዋ ሃሌሉያ! እግዚአብሔርን የሰማ ሰው ልታቆመው አትችልም። ይሄ ቤተ ክርስቲያን በእግዚአብሔር ድምፅ ላይ የተጀመረው ማንም ሊያቆመው አልቆምም። በስቲ አልቆምም። በይ አልቆምም። እግዚአብሔር ከኔ ጋር ነው። በስቲ እርግጠኛ ነሽ? እግዚአብሔር ማለት እኮ አንድ ሀብታም ሰውዬ እኮ አይደለም። እግዚአብሔር እኮ ነው ያልኩሽ። ማንም የማይደፍረው እሱ ካንቺ ጋራ ነው። አሜን። አትሰው የሰማይ እንጂ እግዚአብሔርን ሰምተ ከወጣ ማን ነው አንተን ሊያሸንፍ የሚችል? ኢያሱን አቅም የሰጠው የእግዚአብሔር ድምፅ። 30 ቀን ባለቀሱ ሰዎች መካከል መቆም። እኔ ሐዘንን አውቃለሁ። ይሄ ወንድም ያለው
እናትና አባታችን እኛ በወር ነው የሞቱት። በወር ውስጥ በዛ ውስጥ ሊያቆም የሚችል ድምጽ ባይመጣ ምን ይኮናል? 30 ቀን እስቲ 30 ቀን በሉ። 30 ቀን በሚያለቅሱ ሰዎች ውስጥ ምንድነው የምትሆኑት? ዲፕረስ ነው የምትሆኑት። እግዚአብሔር መጣና ተናገረው። ዛሬ ማታ እግዚአብሔር ይናገራችሁ። እግዚአብሔር ሲናገር ፊታችሁ ያለውን ዘመናት፣ የልጆቻችሁን ዘመናት፣ የህይወታችሁን ዘመናት፣ የሀገራችሁን ዘመናት የሚያይ የእግዚአብሔር አይኖች በእናንተ ላይ ይጣበቅ። ማየት ትችላለህ። የሚሆነው ይገባሃል። አትፈራም፣ አትሰጋም። ለምን? ድምጽ ይዘና ያወጣው ግሩፕ አይደለም፣ የሰዎች ድምጽ አይደለም፣ የአምላክ ድምጽ። መቼ እኔ እሸነፋለሁ ብዬ እንደማስብ ታውቃላችሁ? እግዚአብሔር ያልተናገረኝ ቀን። በቃ ባካችሁ እግዚአብሔር በል ውስጥ ኢያሱን አወጣው። እኔ እነማን እንደሆናችሁ አላውቅም። ከረግረግ ውስጥ የሚወጣ ሰው አለ። በእግዚአብሔር ድምጽ የሚወጣ ሰው አለ። እንደገና የሚቆም ሰው አለ። እንደገና አደባባይ ላይ የሚሰጠው ሰው አለ። እንደገና እግዚአብሔር የሚሾመው ሰው አለ። እንደገና እግዚአብሔር የሚቀባው ሰው አለ። ከረግረግ አወጣኝ ይላል። የእግዚአብሔር ድምጽ ያወጣል። የእግዚአብሔርን ድምጽ ይዘው የወጡ ሰዎች ታሸንፋቸው አትችልም። ኢያሱን ማን ያቆመው? ንገረኝ። ማንም። እስቲ ማንም በል። እግዚአብሔርን ይዘው ወጣ። ድምጹን ይዘው ወጣ። በማለዳ ተንበርክከ የእስራኤል ቅዱስ ብለህ ቃሉ መጥቶልህ ቃሉን አንብበህ በቃሉ ውስጥ ድምጽ ይዘህ ስትወጣ ማን ነው አንተን ሊያቆም የሚችል? ጆሮአችሁ ላይ የእግዚአብሔር ዘይት ይፍሰስ። ሰምቶ የሚሄድ ሰው ሰምተው ቢሰሙት ቢያገለግሉት ዘመናቸውን በምን በተድላ በደስታ ይፈጽሙታል ይላል። ወይ ኢየሱስ ጌታ ነው። ተው ይነቃነቅ እባክህ። ቢሰሙት እስቲ በሉት፣ ቢሰሙት ቢያገለግሉት ዘመናቸውን በጉስቁልና በደስታ። እግዚአብሔርን የሚሰማ ሰው ፍጻሜው በደስታ ነው የሚያልቀው። ኢዮብ መጽሐፍ ቅዱስ እግዚአብሔርን የሚሰማ ሰው ለትውልድ መፍትሄ ነው። በደንብ ስሙኝ። የምናገራቸው ቃሎች በላም ለእናንተ ይጠቅማቸዋል። እግዚአብሔርን የምትሰማ ከሆነ ቤትን ታድናለህ፣ ትዳርን ታድናለህ፣ ልጆችን ታድናለህ። እግዚአብሔርን መስማት ይሆንላችሁ። እግዚአብሔርን የሚሰማ ሰው ደስ ይለኛል በጣም። እኔ በጣም ማከብረው ሰው የእስራኤል ቅዱስ እግዚአብሔር እንዲህ ይላል የሚል ሰው ካለ በጣም ነው የምወደው። አይመስላችሁ? እዚህ በጩርሌዎች የእግዚአብሔር ድምጽ ረክሶባችሁ እግዚአብሔር እንደዚህ ሲባል አይዘግንናችሁ። የእግዚአብሔር ድምጽ ወሳኝ ነው። ይሄ ቤት የሚሞላው በክብር ብቻ በድምጽ ብቻ። ዛሬ እግዚአብሔር ጆሮአችሁን ይክፈት ባክ። እግዚአብሔር ይናገራችሁ። አለቃለኝ ወደ ሌላ ሐሳብ ለምን ነበር። እግዚአብሔርን የሚሰማ ሰው የመፍትሄ ነው። ለራሱ መፍትሄም ለሰው መፍትሄ ነው። ስለዚህ ይላችኋል ጳውሎስ። ይገርመኛል። እግዚአብሔርን የሚሰማ ሰው ዊርድ እኮ ነው። ሰው በሚሄድበት መንገድ አይሄድም። አረ ይሄ መንገድ አየዋለሁ አለ ማን? ጳውሎስ ሐዋርያ ሥራ ምዕራፍ 27 ላይ በብዙ ጥፋት ጉስቁልና ነው ማየው ይሄን መንገድ አለው። ሌሎቹ ምን አሉ? ማንን አመኑ ይላል? ካፒቴኑንና የመርከቧን ባለቤት። መቼም አሁን ሀብታም የማይሰማበት ዘመን አለ። ሀብታም እኮ ሲስቅ ትስቃላችሁ። ስለዚህ ምን እንዳያሉ ማንን ያምኑ ነበር? ከጳውሎስ ይልቅ ካፒቴኑ መቼም ባለሙያ ነው።
መርከቧ ባለቤት የተሰራችበት ልክ እንደ ታታኒክ ማለት ነው። ታታኒክ ላይ የነበራቸው ኩራት እኮ የወደቀው በትንሽ በምትባል አይስበርግ ነው። ይሄ መንገድ በጥፋት አየዋል ዝበል እስረኛ ለኔ መልእክት ይገረኝ ብለው የሚሉ ማለት ቅሊንጦ የሚነርሰው መጥቶ እግዚአብሔር እንዲህ ይላቸዋል ሲላቸው ወደ ኢጣሊ ወደ እስር ቤት የሚሄድ ሰው የሚናገረው ነገር እንዴ ካንተ ይልቅ እሱ ነው ምናምን ዝም በላሉት ይላል። ጥቂት እንደሄዱ አውራቂስ ተነሳ ይላል። በጣም ልቤን የሚነካኝ አይዟችሁ አለ ጳውሎስ። የሞት መንፈስ ጠቅላላ ሊሰብር ነበር። እግዚአብሔርን የሚሰማ ሰው ሰዎች ከሞት ነው የሚያድነው። ማን ነው ይሄን ጸጋ በላው ላይ የሚበጣ የምታስመልጡበት የእግዚአብሔር ጸጋ ይሰጣችሁ። 270 የሚጠጉ ነፍሶችን ያዳነ የእግዚአብሔር ድምጽ እዚህ ቤት በጣም የእግዚአብሔር ክብር አለ። እኔ ትንሽ ሰሞን ምግብ በልቻ ሙይ ነበር፣ ግን እንደዚህ እናገራለሁ ብዬ አልነበረም። ግን የእግዚአብሔር ክብር እዚህ ቤት አለ። በጣም ጎበዝ ስለሆናችሁ ነው የመጣው። ጨዋ ስለሆናችሁ የእግዚአብሔር ኪዳን እስቲ አጨብጭቡለት። ሃሌሉያ። በጣም ይገርመኝ የእግዚአብሔርን ድምጽ የሚሰማ ሰው ከሞት ያስመልጣል። ወገኖቼ ዛሬ የሚመጣባችሁ የእግዚአብሔር መጎናጸፊያ ለዚች ቤተክርስቲያን ብቻ አይደለም፣ ለከተማው የሚሆን የእግዚአብሔር እጅ ይምጣ። ሃሌሉያ 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 ሃሌሉያ። ሰምተኛል። እግዚአብሔርን የሚሰማ ሰው ትውልድን ያድናል። እናንተ እኮ እዚህ ቤት እኔ ምእመናን አላይም። የእግዚአብሔር ሰው ይሄ ሰራዊት ነው። እኔ አላቅም። ይሄ ሰራዊት ነው። ይሄ ፈንቅሎ የሚሄድ ሰራዊት ነው። ማንም ሊያቆመው የማይችል ሰራዊት ነው። ይሄ ሰራዊትን ማንም ሊያቆመው አይችልም። ኦ ሃሌሉያ። በሬ ሳርን እየጨረሰ እንደሚመጣ ነገሮችን እየገለበጠ እየሰበረ የሚሄድ ትውልድ ነው። ሰበር ይባላል። አንተ እኮ ከባድ ሰው ነህ። ከእግዚአብሔር ጸጋ የተነሳ ስትወጣ ትውልድን የምታድን ምን ታንቀጠቅጥ የእግዚአብሔር ክብር ያለብህ ቸርነት የተደረገልህ እግዚአብሔርን የምትሰማ የእግዚአብሔር በጎነት የሚገባ ሰማይ የተገለጠልህ የሰማይ ብርሃን ያለ እግዚአብሔርን የምታውቅ በእግዚአብሔር ዕውቀት የምትመራ የእግዚአብሔር ብርሃን ያለው ሰው ጸጋ ያለበት ሰው ነኝ ካላችሁ አሜን። የሰማይ ድምጽ ያለው ሰው ከጠቅላይ ሚኒስትሩ ቢሮ የወጣ መግለጫ የማይሰማል። አንተ ከሰራዊት ጌታ ከእግዚአብሔር ሰምተህ ማን ነው የማይሰማ? ማን ነው የማይታዘዝ? ማን ነው በፊት የሚቆም? ተራራ በፊት ሊቆም አይችልም። ጨለማ በፊት ሊቆም አይችልም። ባህሩን የሚሰብር እርግማንን የሚሰብር የጠላትን ምሽግ የሚመታ የዲያብሎስን ክንድ የሚያደቅ የእግዚአብሔር ድምጽ ከእናንተ ጋር ይወጣል። አረም ቢገርም ነው። እግዚአብሔር ጆሮአችሁን ይክፈተው። የእግዚአብሔር ሰው ይህን ጸሎት ነው የምንጸልየው ዛሬ። እግዚአብሔር ጆሮአችሁን ይክፈት። ትውልድን የሚያድን የእግዚአብሔር ድምጽ ትውልድን የሚያድን ኢትዮጵያን የሚያድን አፍሪካን የሚያድን ኤዥያን የሚያድን አሜሪካንን የሚያድን የእግዚአብሔር ድምጽ በዚህ ቤት ይፍሰስ። ተሳብሩ ነው
እግዚአብሔር ይፈልገኛል በሉ። እግዚአብሔር ይፈልገኛል በሉ። እኔ አላውቅም። እግዚአብሔር የሚፈልጋችሁ ሰዎች አላችሁ። ሃሌሉያ። እግዚአብሔር የሚፈልጋችሁ ሰዎች አላችሁ። የእግዚአብሔር ቸርነት የምታዩ ሰዎች አላችሁ። የእግዚአብሔር ደግነት የምታዩ ሰዎች አላችሁ። የእግዚአብሔር ማዳን የምታዩ ሰዎች አላችሁ። የእግዚአብሔር ቸርነት የምታዩ ሰዎች አላችሁ። ኢያሱን ያቆመ የእግዚአብሔር ድምፅ እንዲህ ብዬ ልንገራችሁ። ኢያሱን ያቆመ የእግዚአብሔር ድምፅ ተሻገራል። ህዝቡን ይዘህ ተሻገራል። ድምፅ ያለው ሰው ይሻገራል፣ አይቆምም። አሜን። ድምፅ መጥቶላችኋል። እወጣለሁ በሉ እስቲ። የእግዚአብሔር ድምፅ ያለበት ሰው መጽሐፍ ቅዱስን ስታጠኑ የእግዚአብሔር ሰዎች መለያ ክብራቸው እግዚአብሔርን መስማታቸው። ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ትዝ ይላችኋል። ዮሐንስ ወንጌል ምዕራፍ 10 ላይ በጎቼ ድምፄን ይሰማሉ፣ ሰምተው ይከተሉኛል። የእግዚአብሔር በጎች የበጉ ድምፅ ይብዛላችሁ። አሜን። በርህራሄ ለምናችሁ ማሸነፍ ከፈለጋችሁ የእግዚአብሔር ድምፅ ይብጣላችሁ። ምን ትላለህ ጌታ? ስለ ቤቴ ምን ትላለህ? ስለ ልጆቼ ምን ትላለህ? ስለ አገልግሎቴ ምን ትላለህ? ስለ ኢትዮጵያ ምን ትላለህ? ነው ፌስቡክ ላይ ያለውን የምታወሩት? እግዚአብሔር የሚለው ምንድን ነው? ስለ ቸርች ምን ትላለህ? ስለ መሪዎች ምን ትላለህ? ጌታ ሆይ ምን ያህል እኔ በጣም የሚገርመኝ ስለ አገልጋዮቻችሁ ምን ያህል ትጸልያላችሁ? የሚሰማ ሰው ይጸልያል። እግዚአብሔር ይናገራችሁ እና እግዚአብሔር ታዲያ እንዴት ነው የሚናገረን? በቃሉ ይናገረናል። እሱ ብዙ ትምህርት ብዙ መናገር ይችላል። እግዚአብሔር ሰው ያስተምራችኋል በቃሉ። እግዚአብሔር በዚህ ቃል እርግጠኞች ናቸው። አንድ ገደል ላይ ቁጭ ያለ መነኩሴ የጻፈው አይደለም ይሄ። ዘብሔረ ቡልጋ የጻፈው አይደለም። ይህን ጽሑፍ የጻፈ በመንፈስ ቅዱስ ተሞልተው እግዚአብሔርን ሰምተው ጻፉ ይላል። እብድ መነኩሴ አልጻፈውም። ይሄን የአምላክ ድምፅ። ስለዚህ እግዚአብሔር በዚህ እርግጠኞች ናቸው። እሺ፣ አንድ ቃል በጣም የሚገርም ቃል አለ። ዝናብ ከሰማይ ወርዶ ምድርን እንደሚያረካት ታበቅልም ዘንድ እንደሚያደርጋት እንዲሁ ካፌ የወጣው ቃል እንዲሁ ያደርጋል። ለማን ይሆን ይሄ ቃል? ኧረ ይሄ ህዝብ ብሩክ ነው። ይሄ ቃል የማን ነው? ወጥቶ የእግዚአብሔር ቃል ድምፅ መጥቶ ባዶውን አይመለስም። ይሄ ቃል እኔ በእግዚአብሔር ፊት በሕያው አምላክ ስም ቆም ያለውና ይሄ ቃል ወጥቶ ሳይሰራ አይመለስም። አንዳንድ ሰው ከዚህ በፊት አይታችሁት የማታውቁት ተለማምዳችሁት የማታውቁትን ድምፅ መስማት ትጀምራላችሁ። የእግዚአብሔር ዘይት ይፍሰስባችሁ። ሁለተኛው ማይ ጋድ ኢያሱን እንዲቀጥል ያደረገው ቃል ኪዳኑን አስታውሳ ነው። ቃል ኪዳን ምን ማለት ነው? ቃል ኪዳን ገብቷችኋል? ለአባቶች የማልኩትን ይለዋል። መጽሐፍ ቅዱስን ስታጠኑ በተለይ እግዚአብሔር በአባቶች የተነገሩትን ቃል ኪዳኖች ያስባል። ዳንኤል ሲጸልይ ለአባቶች እንዲህ ብለሃል ይላል። መጽሐፍ ስታነቡ የአብርሃምን ኪዳን ያመጡታል። ኪዳን ያለው ሰው ቅድም የእግዚአብሔር ሰው እንዳለው እዚህ ቤት ይህንን ክብር ያመጣ የእግዚአብሔር ኪዳን ነው። አሜን።
አስታውሳለሁ። ለመቀጠል የተነገረህን ኪዳን ማሰብ ነው። ምን ተብለሻል? ምን ተነግሮሃል? በነቢያቱ ምን ተብላችኋል? በቃሉስ ምን ተብላችኋል? በክርስቶስ ኢየሱስ ምን ተብላችኋል? ያንን የሚያስብ ሰው ይሻገራል። መጽሐፍ ቅዱስ ላይ በጣም ከሚያስገርመኝ ነገር አንድ ሰው ምን አለኝ? ከቤቴ ወጥቼ ስለመመለሴ እርግጠኛ አይደለሁም አለኝ። እሺ አልኩት። ልብ ግን ምንድነው የሚለው? ጥበቃ የሌለው ወና ሰው ነው መስለው አለኝ። አልተጻፈልኝም። ይሄ መጽሐፍ ምንድነው የሚለው? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ በእርሱ እታመናለሁ፣ እርሱ ከአዳኝ ወጥመድ። ኧረ እባካችሁ አሜን። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። እድናለሁ በሉ። ኪዳን ነው ይሄ። እኔ ያለፉበት መለኮታዊ ድምፅ ነው ይሄ። መዝሙር 91 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ በእርሱ እታመናለሁ፣ እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላቦቹም ይጋርድሃል፣ ከክንፎቹ በታች ትተማመናለህ። በአጠገብህ ሺህ በቀኝህ 10,000 ይወድቃሉ፣ መቅሰፍት ወደ ቤትህ አይገባም ተብሎ ተጽፏል። አሜን ተብሎ ተጽፏል የሚል ሰው የተባረከ ነው። ኪዳን ነው የሚያወራው። ኢየሱስም ያለው ይሄ ነው። ተብሎ ተጽፏል። ይህን መንፈስ እግዚአብሔር ያገባባችሁ ተብሎ ተጽፏል። ይህንን መጽሐፍ በበላችሁ ቁጥር ሰይጣን አይችላችሁ ተብሎ ተጽፏል። በክርስቶስ ኢየሱስ ለማድረግ እንደወደደ የፍቃድ ምስጢር አስታውቆናል። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳብ በሰማይ በምድር ያሉትን በክርስቶስ ለመጠቅለል ነው ተብሎ ተጽፏል። በወደደን በእርሱ ከአሸናፊዎች እንበልጣለን ተብሎ ተጽፏል። ኪዳናችሁን የምታስቡበት ጸጋ ይብዛላችሁ። ኪዳናችሁን የኔ ጉዳይ አጭር አይደለም። ኪዳናችሁን እያነሳችሁ ማውራት መቻል። ኢያሱን አቅም የሰጠው የእግዚአብሔር ኪዳን ነው። ከነ ኢያሱ በላይ ኪዳን አልተገባላችሁ። እግዚአብሔር ልጅ ጌታ ኢየሱስ ወደ ምድር የወረደው ላንቺና ለኔ እኮ ነው። ቃል ኪዳን ይገባልን የሚበልጥ ኪዳን። እስቲ አዲስ ኪዳኖች አጨብጭቡ። ሃሌሉያ። በእጆቼ መርዳፍት ቀርጬ ማንም ሊያወጣኝ አይችልም። ከእግዚአብሔር መገኘት፣ ከእግዚአብሔር በረከት፣ ከእግዚአብሔር መድኃኒትነት፣ ከእግዚአብሔር ልዕልና ማንም ሊያወጣኝ ነጥቆ አይችልም ተብሎ ተጽፏል። ኮንፊደንስ እሱ ነው። አካቸው አሜን በሉ። ዛሬ የተመታ ነገር አለ። እመኑኝ፣ ስለ ኪዳን ሲነገር ጭርር የሚያደርገው መንፈስ አለ። ተብሎልኛል፣ ተነግሮልኛል፣ ታውጆብኛል። ሞት አልታወጀብኝም፣ ስብራት አልታወጀብኝም፣ ለቅሶ አልታወጀብኝም። አሜን ነው። ታውጆባችኋል። እሱን ያወጀውን ዛሬ እናራግፈዋለን። እግዚአብሔር ግን አውጆልናል። በሰላም ሂጂ፣ በሰላም ሂድ። ትዝ ይላችኋል ያቺን ኃጢአት ሰርታ ልትኮረኮርም የነበረችው ሴት ትዝ ይላችኋል። ምን አይነት ድንጋይ እንደያዙ ማኑፍ ጋር ሳስበው ይጨንቀኛል። ሁሉም ድንጋይ ይዞ የሚገርመው ሰዎች ገፍተው ይሄንን ልንገራችሁ ለማን እንደምናገር ባላቅም ሰዎች ገፍተው ወደ እግዚአብሔር ልጅ ወደ ጌታ ኢየሱስ ያስጠጓቸዋል። አልሰማችሁኝም? ሰዎች ገፍተው ወደ ናዝሬቱ ወደ ኢየሱስ ያስጠጋቸዋል። ሴትዮዋን ገፍተው የጣሏት ኢየሱስ ጋር ዋናው ጋር አቦ ግፉኛ
ይው ገፍተው ማን ጋር ጣሏት? የናዝሬቱ ኢየሱስ። እቺ ሴት ስታመነዝር አገኘናት እና ሕጋችን እንዲህ ይላል፣ ምን ተወግራ ትሙት። ኢየሱስ ምን አላለም? አንድ ነገር አለ። ኃጢአት የሌለበት የመጀመሪያው ሰው ይውጋ፣ ድንጋይ ወርውራ ነው። ሁሉም ሲያይ ራሱ ነው። የኢየሱስ ምስል ደስ ይለኛል። ይሄ የኔ ኪዳን ነው ካላችሁ አሜን። ኢየሱስ ምን እንዳላት ትዝ ይላችኋል? እኔም አልፈርድብሽም። እስቲ አልፈርድብሽም በሉ። እውነት ነው። ግን ስንት ፈራጅ ባለበት እንኳን ኢየሱስ ላይ ጣላችሁ። ገፍተው ኢየሱስ እጅ ላይ ጣሏት። እግዚአብሔር አምላክ በሰው እጅ አይጣላችሁ። አልሰማችሁኝም? የእስራኤል ቅዱስ እውነተኛ አምላክ በሰው እጅ አይጣላችሁ። ገፍተው ይጣሏት። ኢየሱስ ደግሞ ደስ የሚል አይላፍ ይማሩ። ኢየሱስ ባይኖር ኖሮ እኔና አንተዬን አሁን ማን ያይናል? ጎፍታ በረበራ ጎፍታዳ አጨብጭቡለት። ሃሌሉያ! አራስቡ የእግዚአብሔር ሰዎች፣ እሱ እጅ የተጠጋ ያምርበታል። በሰላም ሂጂ አላት። ምድረ ጀጅመንታል ፐርሰን ተብሎ ተጽፎላችኋል። ስብራት ተጽፎላችኋል። አልተጻፈም። ውድቀት፣ ማዘን እኛ ጋር ያለው ከሁሉ ኪዳን ሁሉ ጊዜ ቦልድ ያደርጋል። ኪዳኑን የሚያክሰው ማክሰው ሰነፍ ነው፣ ፈሪ ነው። የተባለልኝ ቃል ኪዳን ያገኘኛል ካላችሁ አሜን። ይሄን ልናገርና እንዲህ ያለው ሶስተኛው በህይወት እድሜ ዘመን ሁሉ ማንም እስቲ በሉት፣ በህይወት እድሜ ዘመን ሁሉ ማንም አይቋቋም። ከሙሴ ጋራ እንደነበር እንዲሁ ካንተ ጋራ እሆናለሁ። ሶስተኛው የእግዚአብሔርን ህልውና ዕለት ዕለት መፈለግ ለመሻገር። የማንን ህልውና? the presence of God። የእግዚአብሔር ደመና በሰው ህይወት ውስጥ መስራት ሲጀምር አንተ ነጠላ አይደለህም። ካንተ ጋራ የሚገባ አለ፣ የሚወጣ አለ። ረባካቸው አሜን ብሉ። ለመሻገር የምትፈልጉ ሆነ መለኮት ክብርን መገኘት ይብዛልኝ በሉ። ነፍሴ አንተን አለች። የእግዚአብሔር ደመና ያለበት ሰው ርቧችሁ እኮ ደመና ውስጥ ብትኖሩ ምንም ነው ለናንተ። ችግር ውስጥ ሆናችሁ ገንዘብ አጣችሁ ህይወት እንደፈለጋችሁ ሳትሄድ የእግዚአብሔር ደመና ከእናንተ ጋር ሲሆን ነገሮች ሁሉ ሰላም ነው። ይሄን ደመና ይስጣችሁ። አሜን። በህልውና ውስጥ ሄዳለሁ፣ ህልውናውን ፈልጋለሁ። እግዚአብሔር ቃል ገባለት። ምን መገኘቴ ካንተ ጋር። መጽሐፍ ቅዱስ ላይ እቺን ነገር ተናግሬ ልጨርስ። መጽሐፍ ቅዱስ ላይ የእግዚአብሔር ሰዎች የሚፈልጉት የሱን መገኘት ነው። የተለየ ሰው የሚያረግሽ የእግዚአብሔር መገኘት ብቻ ነው። እነሱ ማርሴዲስ ይነዳሉ፣ አንተም ትነዳለህ። ልዩነቱ የእግዚአብሔር ደመና ካንተ ጋር መሆኑ። እነሱን የምንበልጠው እኛ በገንዘብ አይደለም፣ በልብሳችን አይደለም፣ በምንነዳው መኪና አይደለም። ሙሴ እንደዚህ ነው ያለው፣ ከሌላው ህዝብ ለየት የሚያደርገን እኮ ያንተ ከኛ ጋር መሆን ነው። የእግዚአብሔር ደመና የእግዚአብሔር ፕሬዘንስ ከናንተ ጋር ይሁን። መሻገር የምትፈልግ ከሆነ እሱን ፈልግ። እለት እለት አይ ኒድ ዩ እፈልጋለሁ። በየቀኑ እፈልገዋለሁ ነው ጌታዬ። በየቀኑ እፈልግሃለሁ። ረሃቤ ነህ፣ ጥማቴ ነህ፣ መልኬ ነህ፣ ውበቴ ነህ፣ ልብሴ ነህ፣ ጌጤ ነህ። ትዝ ይላችኋል እስራኤላውያን
ድል እሰጣችኋለሁ አላቸው። መልአኬን እልክላችኋለሁ፣ የምትፈልጉትን እሰጣችኋለሁ። የዘንድሮ ጴንጤ ቢሆን ኖሮ ምን እንደሚል እናንተ መልሱልኝ። ከእናንተ ጋር አልወጣም። ድል ነው የምትፈልጉት? ይሄው። ብር ነው የምትፈልጉት? ይሄው። ባል ነው የምትፈልጉት? ይሄው። ሚስት ነው የምትፈልጉት? ይሄው። አገር ነው የምትፈልጉት? ይሄው። ግን አብሬ አልወጣም አሉ። ልብሳቸውን አወለቁ፣ ጌጣቸውን አወለቁ ይላል። ይሄ መንፈስ እግዚአብሔር ያገባብን። አንተ ከሌላ አታውጣላ ነው። አያምርም፣ ምግብ መጠጥ አያምርም ወንድሞቼ። የእግዚአብሔር ህልውና የምታገኙት በእግዚአብሔር ጸሎት ውስጥ ተንበርክካችሁ፣ ቅድም እግዚአብሔር ሰው እንደሚለው የሚጸልይ ሰው ነው እግዚአብሔርን ደመና የሚለማመድ መገኘት። ኪሳችን ባዶ ሆኖ ኖረናል። እግዚአብሔር ምስክሬ ነው። ባዶ ሆነን ውስጣችን ግን የሚንቀለቀል የእግዚአብሔር ክብር ነበር። ለእብዶች እንጸልይ ነበር በአደባባይ ላይ። አጋንንት ሰዎች ዛሬ እያስቀረጹ ገንዘብ እንደበሉበት ዘመን አልነበረም። ዝም ብለን ነበር እናስወጣ ውጣ እያለን። የእግዚአብሔር ሰዎች ደመናው ይብዛላችሁ። ሌላ አትፈልጉ። ደመናው፣ ክብሩ፣ ኃይሉ፣ የእግዚአብሔር መገኘት ያለው ሰው ባትበላም እንዴት እንደምታምር ዋው! የእግዚአብሔር ደመና ይውረሳችሁ። ፈልጉት፣ ፈልጉት ወይ ወንድሞቼ። ዛሬ ይንካን፣ ሌላ ተውት። ተራ ነው። ስታገኙት ይሄ ነው ትላላችሁ። የእግዚአብሔር ደመና ግን ሁሉ ጊዜ በረከት ነው። ይብዛላችሁ። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።